ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር አንዲት እህታችን ደግሞ ማርያምን እውነቱን ነው እኔም ሆዴም በጣም ውጥር ነበር የሚያደርገኝ ለውጥ አለው ትላለች። ትላንት የሰራሁት ቪዲዮ ነው በከሙን የሰራሁት የሆድ ውስጥ ጋዝ ያለባችሁ ሰዎች ማለት ነው። እሱን ብትጠቀሙ ለውጥ ታገኙበታላችሁ ማለት ነው ኢንሻአላህ ባላህ ፍቃድ። ዛሬ ደግሞ ለክንታሮት ማለት ነው በጣም ብዙ ልጆች ኮሜንት ጽፋችሁልኛል። ያው ኮሜንቱን አላገኘሁትም አንብቤው ነው ያለፍኩት እና እንዴት አድርጋችሁ እንደምትጠቀሙ እነግራችኋለሁ። ራሳችሁን ሳታደሙ ራሳችሁን ሳታሰቃዩ ማለት ነው እንዴት አድርጋችሁ የውስጥና የውጭ ክንታሮታችሁን እንዴት እንደምታስወግዱት ዛሬ ያሳያችኋለሁ ኢንሻአላህ። ከቪዲዮዬን ከመጀመሪያ በፊት ማለት ነው ኮፒ ሊንክ ሪፖስት እያደረጋችሁ በጣም ቪዲዮዬ ቫይራል እየወጣልኝ አይደለም። ኮፒ ሊንክ ምናምን አድርጉልኝ የቻላችሁትን ያህል መጠን ማለት ነው። ኮፒ ሊንክ አድርጉልኝ። ሌላው ደግሞ ማለት ነው አዲስ ዩቲዩብ ከፍቻለሁ። ዩቲዩቤ ማለት ነው ከፕሮፋይሌ ስር ቁጥር አለ ማለት ሊንኩ አላስገባም ካላችሁ ማለት ነው ቁጥር አለ። ቁጥሩን ውሰዱና ዋትሳፕ ላይ ሃይ በሉኝ፣ ሊንኩን ላክልኝ በሉኝ፣ እልክላችኋለሁ። ዛሬ ኢንሻአላህ ባላ ፍቃድ ለውጭና ለውስጥ ክንታሮት የሚሆነውን እሱን ነው የማሳያችሁ። በጣም ቀላል መንገድ ነው፣ በጣም አጭር መንገድ ነው። ሁላችሁም ቤት ውስጥ መጠቀም የምትችሉት ነገር ነው። ኦፕራሲዮን ከመደረግ ምናምን ከዛ ነገር ሁላ ይሄ ነገር ይሻላል። ምክንያቱም ሞክሩትና በጣም የጠቀመው ሰው ነው እኔ ነግሬው ይህንን ተጠቅሞ እኔ ሰራሁት አለ ሌላ ቪዲዮ ማለት ነው። ከዛ ውጭ ደግሞ ይሄኛውን ነግሬው ነበረ እና ጠቅሞት በጣም አመስግኖኝ ዛሬ ስለነገረኝ ነው ለእናንተ አሁን ልሰራላችሁ የመጣሁትኝ ማለት ነው። እና ኢንሻአላህ ዛሬ እሱን አሳያችኋለሁ። የምታዘጋጁትም ማለት ነው እንደዚህ አይነት 7 ሀባ ነጭ ሽንኩርት ነው የምታዘጋጁት። ከዚያ በኋላ ይሄንን አንድ እቃ ውስጥ ይሄ መውቀጫ አለ አይደለ ቤት ውስጥ ይሄ እንደዚህ መውቀጫ ማለት ነው እሱ ላይ ታደርጉና ከዛ አንድ ማንኪያ ማር ነው የምታደርጉት። አንድ ማንኪያ ማር ታደርጉና ከዚያ አንድ ማንኪያ ውሃ ማለት ነው እላዩ ላይ የምትጨምሩት። ከዚያ እንትኑ የምታደርጉት ዛአተር ማለት ነው። ከዚህ ላይ አንድ ማንኪያ ዛአተር ነው የምታደርጉት። ዛአተር ያኒ ኢትዮጵያ ላይ ጦሲን ነው መሰለኝ ስሙ፣ ጦሲን ነው የሚባለው። እንዲህ አድርጉትና ምቱት በደንብ አድርጋችሁ ቀጥቀጥ አድርጉት እስኪ ዋህድ ድረስ ማለት ነው። ማሩንም ምኑንም አንድ ማንኪያ ማር 7 ሀባ ነጭ ሽንኩርትና ዛተሩን ማለት ነው የምታደርጉት። ዛተር በሪ ነው የሚባለው። እዚህ ሀገር ያላችሁ ሰዎች ዛተር በሪ ብላችሁ ግዙ፣ መጥፎን ያልሆነ ምናምን ብላችሁ ግዙ፣ ይሰጧችኋል ራሳቸው ማለት ነው። ከዚያ የምታደርጉት ምንድን ነው እንዳለ በጣም ከተቀላቀለ በኋላ ከተዋህደ በኋላ ማለት ነው የምታደርጉት ምንድን ነው ጥጥ ታዘጋጁና ይሄ ፍሪንጢጣ ነው እንበል፣ ያው ሌላ ነገር እንዳታስቡ፣ ይሄ ፍሪንጢጣ ነው እንበል። ከዚያ በኋላ እየነከራችሁ መቀባት ነው ይሄ ዳርዳሩን ማለት ነው። እንደዚህ ዳርዳሩን ትቀቡታላችሁ ድብና አድርጋችሁ። ይሄ እንደሌላው መድኃኒት አሁን እኔ ያኔ ባለፈው የሰራሁት በሩማን ቆዳው ማለት ነው እሱ በጣም ነው የሚያቃጥለው፣ በጣም ሀርድ ነው እሱ አትችሉትም። ይሄ ግን በጣም ቀላል ነው። በቃ እንዲህ ያደረጋችሁ የውስጡን ደግሞ የምታደርጉት ምንድን ነው ያው ማስገባት ነው ወደ ውስጥ ጥጡን ማለት ነው። አስገብታችሁ አስነክታችሁት ማውጣት። ቢያንስ በቀን 3 ጊዜ ተጠቀሙት። በቀን ውስጥ 3 ጊዜ ነው የምትጠቀሙት። ያኔ ለምን ያህል ጊዜ እንጠቀም ምናምን ለምትሉት ያው በቃ ምንም ሰዓት አያስፈልገውም። ተቀቡትና ተዉት በቃ እዛው ላይ ማለት ነው። ካካ ስትሉ ካካ በሉ ችግር የለውም። እና እንደዚህ ያደረጋችሁ ተጠቀሙ ላለው። ከዚያ በተረፈ ቪዲዮዬን ሼር፣ ኮፒ ሊንክ አድርጉልኝ። ሰላም።